ይህ ቀን ሲነሳ ሴቶች ላይ የሚደርሱ መደፈርን ጨምሮ የተለያዩ ጥቃቶች በቃችሁ እንዲባሉ የሚያሳስቡ ድምጾች በርክተውም ይደመጣሉ። የመደፈርን ጉዳይ ብቻ ለይተን የተመለከትን እንደሆነ በኢትዮጵያ ከሚገኙና እድሜያቸው ከ15 እስከ 45 ዓመት ከሆናቸው ሴቶች መካከል 10 በመቶ የሚሆኑት ተገደው የመደፈር ጥቃት ይደርስባቸዋል ይላል የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ መረጃ። ከነዚህ ሴቶች ውስጥ ታዲያ 66 በመቶ ያህሉ የደረሰባቸውን ጥቃት ለማንም ሳይተነፍሱ ይኖራሉ የሚለው መረጃው ይህም ለተደራራቢ ጉዳት እንደሚዳርጋቸው ነው የሚጠቁመው። ችግሩን በዘላቂነት ከማስቀረትም ባሻገር ጥቃቱ የደረሰባቸው ሴቶች የተለየ ሕክምና የሚያገኙባቸው 4 ሆስፒታሎች በአዲስ አበባ የሚገኙ መሆኑን የሚጠቁሙን ተከታዩ ሰላማዊት ሽፈራው ዘገባ ከሴቶች ቀን አከባበር ጅማሮና ዓላማ አንስቶ የተደፈሩ ሴቶች በእነዚህ ሆስፒታሎች ምን አገልግሎት ያገኛሉ የሚለውን የሚያስቃኘን ይሆናል። በየዓመቱ በአውሮፓውያኑ ማርች 8 ቀን ላይ የሚከበረው ዓለም አቀፉ የሴቶች ቀን መነሻውን ከአሜሪካ ኒውዮርክ ከተማ ነው ያደረገው። ከዛሬ 117 ዓመታት በፊት ማለትም በአውሮፓውያኑ 1908 ላይ 15000 የሚሆኑ ሴቶች በኒውዮርክ ከተማ ላይ የሴቶች የሥራ ሰዓት መሻሻል ወይንም መቀነስ አለበት፣ የተሻለ ክፍያ ለሴቶች ይገባቸዋል፣ እንዲሁም በምርጫ መሳተፍ አለባቸው በሚል ያደረጉት የተቃውሞ ሰልፍም የቀኑ መከበር መነሻ ነበር። ከዚያን ጊዜ ጀምሮ ሴቶች ሊከበሩላቸው ይገባሉ ተብለው የሚጠየቁ መብቶች ዛሬም ድረስ መሟላት ባለመቻላቸው በየዓመቱ ዓለም አቀፉ የሴቶች ቀን እየተከበረ ጥያቄዎቹ እየተነሱ ዘልቀዋል። ከነዚህ የሴቶች ጥያቄዎች መካከል ደግሞ በሴቶችና በህፃናት ላይ የሚፈጸሙ የአስገድዶ መድፈር ጥቃቶች ሊቆሙ ይገባል የሚለው ዋነኛው ሆኗል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንደሚያሳየው በኢትዮጵያ ተገደው ከሚደፈሩ ሴቶችና ህፃናት መካከል 66 በመቶ ያህሉ የደረሰባቸውን ጥቃት ለማንም ሳይናገሩ ህይወታቸውን ይገፋሉ። ለዚህ ደግሞ ፍርሃትን ጨምሮ የተለያዩ ምክንያቶችን ነው የዩኒሴፍ መረጃ የሚጠቅሰው። ታዲያ መሰል ችግሮች ውስጥ ለሚገኙ ሴቶች ተደራራቢ ጫናዎችን ለማቃለል በአዲስ አበባ 4 ሪፈራል ሆስፒታሎች ውስጥ ከህግ ምክር እስከ ህክምና የአንድ ማዕከል አገልግሎት እየተሰጠ መሆኑን የሰማን ሲሆን ሆስፒታሎቹም ጥሩነሽ ቤጂንግ፣ ጋንዲ፣ ሚኒሊክና አበበች ጎበና ሆስፒታሎች መሆናቸው ተነግሮናል። ኤችአይቪ ትመረመራለች፣ አባለዘር በሽታ ካለ ትመረመራለች፣ ሄፓታይተስ ቢ ካለ ትመረመራለች። የደረሰባት የጾታዊ ጥቃት መጠኑ ተገልጾ የህክምና መረጃዎች ይጻፋሉ። ከዛ በኋላ እነዚህ የተመረመረቻቸው ነገሮች ደግሞ ነፃ ከሆነች ለነዚህ ነገሮች ክትባት መሰጠት ካለበት ይሰጣል። እርግዝና መከላከል የሚቻልበት ጊዜ ላይ ከሆነ ከ72 ሰዓት በታች ከሆነ ለዛ ሰዓት መሰጠት ያለበት ህክምና ይሰጣታል። ከዛ ቀጥሎ ደግሞ ኤችአይቪ መከላከል ባለብን መንገድ መድኃኒቶች ይሰጣታል እና ከዛ በኋላ ደግሞ ለደረሰባት ጥቃት አስፈላጊው የህግ አገልግሎት ፖሊሶች አሉ፣ አቃቤ ህጎች አሉ። እነሱ መሰደ ያለባቸው መረጃ ይወስዳሉ፣ ከህክምናው መረጃ ይሰጣታል። ከዛ በተጨማሪ የስለንቦና ባለሙያዎች ያናግሯታል። ሀሳቡ ምንድነው? ያቺ ጥቃት የደረሰባት ሴት ብዙ ቦታዎች ዞራ እነዚህን ሰርቪሶች ለማግኘት በመንገላታት የበለጠ ድካምና እንግልት እንዳይደርስባት እንዲሁ ሰልችቷት እንዳትሆንና ለሌሎች ሴቶችም ደግሞ የህግ ከለላ እንዳለ ባጭሩ ማግኘት የሚችሉበት ሰርቪስ እንዳለ ማመቻቸት ነውና ያንን ሰርቪስ አንድ ቦታ ላይ ታገኛለች ማለት ነው። ተገዶ የመደፈር ጥቃት ለደረሰባቸው ሴቶች በእነዚህ የአንድ ማዕከል አገልግሎት መስጫ ማዕከላት የሚሰጠው አገልግሎት ከህክምናና ከህግ ማማከር አገልግሎት የተሻገረ መሆኑንም ሰምተናል። በቤተሰብ ያልደረሰ ጥቃት ከሆነ ጥቃቱ ወደ ቤተሰብ ትመለሳለች፣ የህግ አገልግሎቱን ትከታተላለች። የህክምና አገልግሎቱ የራሱ ክትትል ጊዜ ያለው በቀጠሯ እየተመላለሰች ትከታተላለች። ግን ደግሞ በጥቃቱ የደረሰባት በቤተሰብ አባል ከሆነ ወይንም ደግሞ የቤት ሰራተኛ ሲሆኑ ቀጥሎ ያንን የህግ ክትትል የሚያደርግላቸው አካል በማይኖር ጊዜ የሴቶች ማረፊያዎች አሉ። እነዛ ማረፊያዎች ላይ ነው የሚቀመጡት። በአብዛኛው ተገደው የሚደፈሩና ወደ እነዚህ የህክምና መስጫ ስፍራዎች የሚመጡ ሴቶች እድሜያቸው ከ18 ዓመት በታች መሆኑን የሚናገሩት ባለሙያዋ ህፃናት ላይ ጥቃቶች ለመድረሳቸው ከሚጠቀሱ ምክንያቶች መካከል ድህነት ዋነኛው ነው ይላሉ። ይህንንም ሲያብራሩ ወላጆች ኑሮን ለማሸነፍ ቀኑን ሙሉ በተለያዩ ስራዎች ላይ ራሳቸውን ሲጣምዱ ለልጆቻቸው ተገቢውን ትኩረት አያደርጉም ብለዋል። ሌሎች ተጨማሪ ምክንያቶችን ደግሞ ሲገልጹ ተጨማሪ ደግሞ ያው ስቴብል ያልሆነ ሀገር ላይ የተወሰኑ ጦርነቶች ምናምን የመፈናቀሎች ምናምን ሲኖሩ እንደዚህ አይነት ነገሮች ያው የትኛውም ዓለም ላይ ኮመን ናቸው። ስለዚህ እነሱ የጨመሯቸው ነገሮች ሊኖር ይችላል። ግን ሜይንሊ
ከድሮ ጆራችን የተሻለ ማዳመጥ እንደነሱ ስለተጋለጠ ነው ብዬ ነው ማስበው። ከዚሁ ጉዳይ ጋር በተያያዘ በተለያዩ ጊዜያት ተገደው የሚደፈሩ ህፃናትና ሴቶች ወደ ፍትህ ተቋማት ከሄዱ በኋላ የሚሰጠው የፍርድ ውሳኔ አናሳ እንደሆነና ይህም ወንጀሉ እንዲበራከት ከሚያደርጉ ምክንያቶች አንዱ እንደሆነ ሲነገር እንሰማለን። ዶክተር ልዩ ወርቅ ደግሞ በህክምና ተቋማት ጭምር ለፖሊስ የሚላኩ ማስረጃዎች የፍርድ ውሳኔ እንዲቀንስ አስተዋጽኦ ያበረክታሉ ባይ ናቸው። ምን መደረግ ይኖርበታል በሚለው የህክምና ባለሙያዋ ምክር እናብቃ። ፍርድ ውሳኔው ለመናገር ያው እንደዚህ አይነት ነገሮች በዓለምም ደረጃ አነጋጋሪ ናቸውና ለውሳኔም አይመቹም። ቀላል ነው ያልኩሽ ጉዳዩን ያቀለልኩት ሳይሆን ግን ለፍርድ የሚመቹ ኬዞች አይደሉም እንደዚህና በተጨማሪ ደግሞ ያው የአይን ምስክር ላይኖር ይችላል። ኤቪደንሶቻችን በመናስበው ደረጃ ስትሮንግ ላይሆን ይችላሉ። አሁን በሐኪም ደረጃ የሚሰጡ መረጃዎች በአይን የታዩ እናገኛቸውን ኤቪደንሶች ነው የምንጠቀመው። ስለዚህ እነዚህ ኤቪደንሶች እስከ 17 18 ዓመት ማስፈረድ ኃይላቸው እዛን ያለ አይሆን ይችላል እና ያው ፎረንሲክ ላይ መሰራት አለበት። እነዚህ ያሉን መረጃዎች ላይ ዲኤንኤ ላይ ምናምን መሰራት ያለባቸው ስራዎች ሊኖሩ ይችላሉና ምናልባት የምንሰጣቸው ዶክመንቴሽኖች የምንሰጣቸው መረጃዎች ስትሮንግ አለመሆናቸው ሊሆን ይችላል። እዛ ላይ ለማውራት ከባድ ነው።